ማሚ ለመሆኑ እንዴት ብትንቂ ነው ልጄን ለማግባት ያሰብሽው? የኔን ያልማዝልሽ ለማግባት እንዴት ፈለግሽ? አይ እናንተ የቤት ሰራተኞች ትንሽ አየር ስትቀይሩ ሁሉንም ነገር የኔ ካልሆነ ትላላችሁ። አልገባኝም። የዴብናት ምን ለማለት እየሞከሩ ነው? ስላንቺ ብዙ ነገር ሰምቻለሁ። ልጄ ተራ የቤት ሰራተኛ ተላላኪ ሲያገባና ዘር ሲያበላሽ ዝም ብዬ ቁጭ ብያለሁ። ሰምኛለሽ? ዴቭን የማግባት ሀሳብሽን ታዩና እኔና አንቺ እንስማማ። አልገባኝም። የዴብናት ለምንድን ነው በዚህ ልክ የሚያንቆሽሽ? ቆሻሻ መሆንሽን አታውቂምና ነው። ልጄን እንደሸወድሽ እኔን ለመሸወድ እንዳትሞክሪ። ይኸውልሽ ለልጄ ቆንጆዬ ሚስት እያመጣሁለት ነው። የልጅነት ፍቅረኛው የት ያለሽን ክብር አሁን ይልቅ እኔን ክፉ አታድርጊ። ይኸውልሽ በጉልበት ከሚሆን በፍቅር ቀስ ብለሽ ከልጄ ህይወት ፉልክ ብለሽ ውጪ። አይኔ እያየ መቼም ልጄን አታገቢው። የፈለጋችሁትን ነገር ማሰብ ትችላላችሁ። ዴቭም እንዳንቺ የሚያስብ ከሆነ ደግሞ ሊቀር ይችላል። ቤተሰቦችን እንደዚህ ከምታንቆስ የቀረ ነገር ጥንቅር ብሎ ይቀር። እኔ ደግሞ አንቺ እንደምታስቢያት አይነት ሴት አይደለሁም። ባለጌ ደግሞ መልስ ትመልሽልኛለሽ አይደል? ሁሉም እየደበቀልሽ እንጂ ስራሽን የመጣሽበትን ሁሉንም ነገር ሰምቻለሁ። እንኳን ሰሙ የዴብናት የቀረ ያልሰሙት ነገር ካለ ደግሞ እኔ ነግሮታለሁ። የመጣውበትን መንገድ ያሳለፍኩትን አይተው እኮ ሊወዱትና ጥንካሬ ሊያደንቁ ነው እንጂ የሚገባው ሊያንቆሽኝ አይገባም ነበር። በጣም አዝናለሁ። አይመለከተኝም አደይ። አሁን ከልጄ ህይወት ውልቅ ብለሽ ውጪ። አጠገቡ እንዳላይሽ። ልጄ የዋህ ስለሆነ ማንም ሲጫወትበት ቆሜ ማጨበጭብ ሰው አይደለሁም። ሰው ሂጂና ቢጤሽን ፈልጊ። እሺ ሄዳለሁ። ግን አንድ ነገር ሆይ አንቺም የዴብናት ከመሆንሽ በፊት ብዙ ነገሮችን አሳልፈሻል። ሁሉም ነገር እኮ ተመቻችቶለት የሚፈጠር ሰው የለም። እኔም ሁሉን ነገር አሳልፌ አሁን ላይ የደረስኩት እናቴን የጦርኩና እህቴን ያስተማርኩ ነው። ይሄንን ነው ያልኩሽ። ልክሽን ወቂ። እዛው ገጠርሽ ተመለሽና እናትሽ አንድ ገበሬ ትፈልግልሽ። ከልጄ ህይወት ግን ጥርግ ብለሽ ውጪ። ማሚ አዴ አልጨርሳችሁ አዴ ማሚ ምን ብለሻል? እኔ ምንም አላልኳት። አይ አደይ በጣም ተናዳ ወደ ውጪ እየወጣች ትገኛለች። ዴብ ተከተሏት ወዴት ነው የምትሄጂው አደይ ብሎ ሲላት በጥፊ አጠናግሯለች ማለት ነው። የዴብ እናት በጣም ለልጄ አትገቢም፣ የኔን ያልማዝ ልጅን ልታገቢ የመጣች ከሆነ እባክሽን እኔና አንቺ እንስማማና በስነ ስርዓት ከልጄ ህይወት ውጪ እያሉ ይገኛሉ ማለት ነው። የዴብ እናት በጣም አብዝታለች። ለሰራተኛም ክብር የላትም። ምን እንደሚሻላትም ግራ ገብቶናል። የፍቅር እናትን የመሰለ እናት ኬት እናገኝ ብለም እኛም ደግሞ በምኞት እንፈልጋለን ማለት ነው። የዴብ እናትንና የፍቅር እናትን ስታዩ ምንና ምን ናቸው? የፍቅር እናት ፈጣሪ አምላክ ይጠብቃችሁ ብለን እኛም መልካም ምኞታችን እየገለጽን መልካሙን እንመኝሎታለን ማለት ነው። የዴብ እናት ደግሞ ልጆቹ ለሰርጋቸው 4 እና 5 ቀን በቀረበት ሰዓት መጥቶ ብጥብጥ አድርጎ አደይን ከቤት አባሯታል ማለት ነው። በንዴት አደይም እናቴና እህቴ ቤተሰቦቼ ከሚነኩ ያንቺ ልጅ ዴብ መቅረት ይችላል እያለች ትገኛለች ማለት ነው። በዚህ አጋጣሚም የዴብና ዴብ ምን እያደረግሽ ነው? ምን ሆነሽ ነው ብሎ ሲላት አደይ ላንተ አትገባም፣ ምን ሆነክ ነው ልጄ እያለች ትገኛለች ማለት ነው። ላንተ የምትሆን ሴት እኔ አዘጋጅቻለሁ፣ ትመጣለች፣ እሷን ነው የምታገባት እንጂ አደይ ማግባት አትችልም እያለች ትገኛለች። ዴብን በበኩሉ ደግሞ እኔ አደይን ወዳታለሁ፣ አደይ የኔ ናት እንጂ የሌላ እንድትሆንም አልፈቅድም እያለ ይገኛል ማለት ነው። እናትየው ገጠር እዚህ ሰራተኛ የነበረችና ገጠር ስንት ባል መጥቶላት እንደሄደ እኔ አውቃለሁ፣ ሁሉንም ነገር ሰምቻለሁኝ እያሉ መጥፎ ቃላቶቹን እየተናገሩ ይገኛሉ ማለት ነው። የዴብና ዴብን በዚሁ አጋጣሚ በጣም ተናዶ በንዴት እናቱን እየተናገሩ ይገኛሉ ማለት ነው። የዴብ እናትም
የዴብ እናትም ይሄንን መቼ አልፈቅድልህም፣ በፍጹም አደይን እንድታገባትም አልፈቅድልህም ብሎ ሲሉት ዴብ ደግሞ እናቴ ሆይ ፈቀዳችሁም አልፈቀዳችሁም አደይን አገባታለሁ፣ አደይ የኔ ሚስት ናት እንጂ የሌላ አይደለችም እያለች ፌክ ሰርታ ራሷን ፌንት ሰርታ ወደቀች ማለት ነው። በዚህ አጋጣሚም ዴብ በጣም ያው ዴብና የፍቅር እናት አነሷት ማለት ነው። እንግዲህ የዴብ እናት በጣም አብዝቷለች። እውነት ለመናገር የዴብ እናት በጣም አብዝቷለች። ምን እንደሚሻለን እንደውም አናቅም። ሁሉንም ልጆቹም እያንቋሸሸች ትገኛለች ማለት ነው። ዴብና የፍቅር እናት ተደናግጦ ያነሷታል ማለት ነው። ሩታና ዶክተሩ ሩታ ምን ሆነሽ ነው እዚህ የመጣሽው? በምን ምክንያት ነው የመጣሽው ብለ ስላት እኔ ሰላም ልልክ ነው የመጣሁት እንጂ ለሌላ ነገር አይደለም እያለች ሩታ ደግሞ በጣም ፈልጓ ነው መሰለን ትመላለሳለች። ዶክተሩ አደይና ዴብ ቢጣሉ ደስታውን አይችልም። ምክንያቱም ዶክተሩ አደይን በጣም ይፈልጋታል ማለት ነው። ዴብ ተዋት ወይም ዴብን እናትየው ቢያስጥሉት አደይ ሌላ እንጀራ ወይም ሌላ ባል አታጣም ማለት ነው። ሌላ ህይወት አታጣም። የአደይ ፍላጎት ፈላጊ በጣም ብዙ አለ ማለት ነው። በዚህ አጋጣሚ ደግሞ ዴብና አደይ ከተጣሉ ወይም ካልተፈላለጉ አጋጣሚ ደግሞ ቅምጥል በጣም እንደምትደነግጥ ተስፋ አለኝ። ምክንያቱም ኪንጎ አደይን ይወዳት ነበረ። በዚሁ አጋጣሚ ይሄንን ከተጠቀመች አደይን አታስቀምጣትም ማለት ነው። ቅምጥል ባቡሬና ገጀራና ባቡሬ ይሄ ቤት ባቡሬ ለገጀራው ይሄ ቤት ላንተም የሚሆን አይደለም። ይሄ ቤት የሊሊና የሊሊ ብቻ ነው። ሊሊ የእናትና የአባቷ ነው እንጂ ያንተ አይደለም እያለ ይገኛል ባቡሬ ስለ ሊሊ በጣም እየተቆረቆረ ይገኛል ማለት ነው። እንግዲህ ገጀራው ደግሞ እኔ ይሄ ቤት ለኔም ይገባኛል፣ ነገር ግን ሊሊ ማነች? ሊሊ አንቺ ማነሽ? ሊሊ የኔ እህት ከሆነች እኔም ደግሞ ይሄ ቤት ይገባኛል፣ ንብረቱም ለኔ ግዴታ ማካፈል አለባት እያለ ገጀራው ለባቡሬ እየተናገረ ይገኛል። ገጀራው ይሄ ስንት ነገር ነው ላንተ የተናገርኩት፣ ለምንድን ነው እንደዚህ የምትሆን? ስንት ነገር አሳልፈናል ካንተ ጋር እያለ ባቡሬን መውቀስ ጀምሯል ማለት ነው። ከዛ ባቡሬ ጥሎት ይወጣል። ጥሎት ወደዛ ይሄዳል ማለት ነው። ገጀራው በጣም ተናዷል። በዚሁ አጋጣሚ በጣም ተናዷል ማለት ነው። ገጀራውም እንግዲህ ምን እንደሚደረግም አይታወቅም ማለት ነው። ሮማንና ሮማን ለአሹ የዴብ እናት በጣም ተቆጥቷል። አደይ በጣም ለዴብ አትገቢም አንቺ ብላ ከዛ አደይ ወታ ሄዳለች እያለች ሮማን ለአሹ እየተናገረች ትገኛለች ማለት ነው። ከዛ አሹ እኔ ሰርግ በላለሁ ዛሬ ሁሉም ነገር ተስተካክሏል ብዬ ስል እንደዚህ ብሎ አሉ። እሳቸው እኮ ሰውን ይንቃሉ። ለምንድነው እንደዚህ የሚሆን? አይ ዴብስ ከሱ ሆድ አይወጣም። አይ ያለመታደልና ያለመተዋወቅ እያለ አሹም ደረቱን እየመታ ይገኛል ማለት ነው። አባታችንን በቁሙ ሳይቀብረን ወይም በቁሙ ሳንቀብረው ወይም ሳይቀብረን ከዚች ጋር መሄድ አለብን እያሉ ይገኛሉ። ሄለንም በዚሁ አጋጣሚ የዴብን እናት እየተቃወመች ትገኛለች ማለት ነው። እንግዲህ ፍቅር ደግሞ መታ ምንድነው እናንተ ምን ትሰራላችሁ እዚህ ብላ ስትል አንቺ ደግሞ ምን አገባሽ? እንዳንቺ አይነት ሰው አይቼም ሰምቼም አላቅም እያለች ትገኛለች። ሄለን ስለ ፍቅር ምንም ነገር ያወቀችው ነገርም የለም። ፍቅር ኃይለኛና ልክ የዴብ እናትና ፍቅር አንድ አይነት ናቸው ማለት ነው። እንግዲህ ጭካኔያቸውን የሚያሳዩት በጣም የተወሳሰበ ነገር ነው። አሹ እስኪ አብረሸኘኝ እያለች ትገኛለች። ፍቅር ወዴት ነው ምሸኝሽ? እንደፈለግሽ እዛው ተሸኛኝ እያላት ይገኛል።
እንግዲህ ማዘር እንዳሰማ ማዘር ከሰማች ላንተም ጥሩ አይደለም እያለች ትገኛለች ይገኛል ማለት ነው። ከዛ ሆስፒታል ብላ ስትል አዎ ሆስፒታል ከለምን ሄዱ ከዴብ እናት ጋር አደይ ስል አዎ አደይም ሄዳለች እያለ ይገኛል። የዴብንና የአደይን ሰርግ ሊያበላሹ ነው የዴብ እናት ብሎ ሲላት ለሷ እሰይ ብላ ስትል አሃ ይሄ ነገር ለካ ያንቺ እጅ አለበት እንዴ እያለ ይገኛል ማለት ነው። አሹ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁም በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ ፍቅር አንድነት ያድለን ፈጣሪ አምላካችን እያለኛል መልካም ምኞታችን እየገለጠ እንገኛለን ማለት ነው። መልካም ማክሰኞ ተመኘውላችሁ። ባይ ባይ።